ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። መንግስት ሰሞኑን በሙሰኞች ላይ መውሰድ በጀመረው ኦፕሬሽን ከ3 ተቋማት ብቻ አመራሮችን ጨምሮ 99 ተጠርጣሪ ሰራተኞችን በቁጥጥር ስር ማዋሉ ተሰምቷል። የፌዴሬሽን ምክር ቤት በትግራይ ክልል በጦርነት ወቅት ስራ ሰርተናል ባሉ የኢትዮ ቴሌኮም ሰራተኞችና በተቋሙ መካከል ሲካሄድ የነበረውን የውዝፍ ደሞዝ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን ውሳኔ በሙሉ ድምጽ ሽሯል። ሌሎችንም ይዘናል። አብራችሁን ቆዩ። መንግስት ሰሞኑን በሙሰኞች ላይ መውሰድ በጀመረው ኦፕሬሽን ከ3 ተቋማት ብቻ አመራሮችን ጨምሮ 99 ተጠርጣሪ ሰራተኞችን በቁጥጥር ስር መዋሉ ተሰማ። መንግስት ትኩረት ያደረገባቸው 3ቱ ተቋማት የስራና ክህሎት ሚኒስቴር፣ የገቢዎች ሚኒስቴርና የጉምሩክ ኮሚሽን መሆናቸው ታውቋል። በስራና ክህሎት ሚኒስቴር ላይ በተደረገው ኦፕሬሽን የውጭ ሀገር የስራ ስምሪት ሲስተምን በማዛባትና ጉቦ በመቀበል ወንጀል የተሳተፉ 8 ከፍተኛ አመራሮችና ሰራተኞች በህግ ቁጥጥር ስር መዋላቸውና ፍርድ ቤት መቅረባቸውን የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ አመልክቷል። በገቢዎችና ጉምሩክ ዘርፍ የግብር ውሳኔዎችን በመቀነስ ሐሰተኛ ደረሰኞች በማወራረድና መረጃን ከሲስተም በማጥፋት የመንግስት ገቢን ባሳጡ አካላት ላይ ኦፕሬሽን መካሄዱን ጠቁሟል። በተካሄደው ኦፕሬሽንም በራሳቸው በዘመድና በሹፌሮቻቸው አካውንት በመጠቀም የጥቅም ትስስር የፈጠሩ 91 ግለሰቦች በህግ ቁጥጥር ስር መዋላቸውን ገልጿል። ሪፖርተር በስራና ክህሎት ሚኒስቴር ውስጥ በተለያየ የስራ ኃላፊነት ተሰጥቷቸው በአመራርነትና ባለሙያነት የሚሰሩ 5 ግለሰቦች ከቀናት በፊት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጊዜ ቀጠሮ መጠየቂያ ችሎት ቀርበው የምርመራ ጊዜ እንደተጠየቀባቸው ከክስ ሰነዱ ተመልክቷል። በዚህ የሙስና ወንጀል ከተጠረጠሩት መካከልም በስራና ክህሎት ሚኒስቴር የስራ ገበያ መረጃ ወይንም ELMIS የስራ ክፍል ኃላፊ የሆኑት አቶ ብርሃኑ አሊቃ አስገዶም አንዱ ናቸው። ግለሰቡ በኃላፊነት የሚመሩትን የስራ ገበያ መረጃ ክፍል ለሙስና እንዲመች በማድረግ ሲስተም የማልማት የማስተዳደርና ኦፕሬት የማድረግ ስራውን ብቻቸውን የሚመሩ በመሆኑ የኦንላይን ሲስተሙ እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ በመደራደር ሲስተም እንዲሰራላቸው ማድረግ፣ ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፍቃድ በመስጠት ያለምንም ጥፋት የስራ አገናኝ ኤጀንሲዎችን በማገድና በማሳሰር እንዲሁም በገንዘብ በመደራደር እንዲለቀቁና እግዱ እንዲነሳላቸው በማስደረግ የሙስና ወንጀል ተጠርጥረዋል። ወደ ውጭ ሀገራት የሚሄዱ ዜጎች የብቃት ምዘና ፈተና ወይንም COC ሳይፈተኑና ተገቢውን ስልጠና ሳይወስዱ እንዳለፉ በማስመሰል እስከ 25,000 ብር ድረስ በመቀበል ሐሰተኛ የብቃት ምዘና ፈተናና ሐሰተኛ የሰራተኞች ውል በማዘጋጀት ዜጎችን ወደ ውጭ ሀገራት በማሰማራት ከሀገራት ጋር ስምምነት ወደሌላቸው ሀገራት ዜጎችን ለሚልኩ ኤጀንሲዎች በገንዘብ በመደራደር ህጋዊ ሽፋን በመስጠት ከኤጀንሲዎች ጋር በመደራደር ወደ ሀገር ማስገባት የሚገባቸውን ኮሚሽን ሳያስገቡ እንዳስገቡ በማስመሰል ለኤጀንሲዎች ሐሰተኛ ኮሚሽን ሪፖርት በማዘጋጀት ሀገሪቷ ማግኘት ያለባትን ከፍተኛ የውጭ ምንዛሬ ማሳጣታቸው ተጠቅሷል። ለዚህና ሌሎች ህገወጥ ተግባራትም በኢትዮጵያ ንግድ ባንክ በከፈቱት ሂሳብ 23.6 ሚሊዮን ብር ገቢ እንደተደረገላቸው የቀረበባቸው ክስ ያስረዳል። አቶ ኤርሚያስ ተክሉ ዘነበ የውጭ ሀገር ስራ ስምሪት መሪ ስራ አስፈጻሚ ሲሆኑ ከስራ አገናኝ ኤጀንሲዎችና ግለሰቦች ጋር በገንዘብ በመደራደር ፍቃድ በመስጠት ከአቶ ብርሃኑ አሊቃ ጋር በመሆን የውጭ ሀገር የስራ ስምሪት የኦንላይን ሲስተም እንዳይሰራ በማድረግ ያለምንም ጥፋት የስራ አገናኝ ኤጀንሲዎችን በማገድና በማሳሰር በገንዘብ በመደራደር እንዲለቀቁና እግዱ እንዲነሳላቸው በማድረግ እንዲሁም ወደ ውጭ ሀገር የሚሄዱ ዜጎች የብቃት ምዘና ፈተና ሳይፈተኑና ተገቢውን ስልጠና ሳይወስዱ እንዳለፉ በማስመሰል ሐሰተኛ ሰነድ መስጠት፣ ከኤጀንሲዎች ጋር በመደራደር ወደ ሀገር ውስጥ ሊያስገቡ የሚገባቸውን ኮሚሽን ሳያስገቡ እንዳስገቡ በማስመሰል ለኤጀንሲዎች ሐሰተኛ የኮሚሽን ሪፖርት በማዘጋጀት ሀገሪቷ ማግኘት ያለባትን ከፍተኛ የውጭ ምንዛሬ ማሳጣታቸው በክስ ሰነዱ ተጠቅሷል። ለዚህ ህገወጥ ተግባርም በኢትዮጵያ ንግድ ባንክ በከፈቱት ሂሳብ ቁጥር 7.7 ሚሊዮን ብር ገቢ እንደተደረገላቸው ሰነዱ ያመለክታል። አቶ ነቢል አንዋር ሁሴን በሚኒስቴር መስሪያ ቤቱ የፕሮጀክት ሰራተኛ ሲሆኑ ግለሰቡ ከአቶ ብርሃኑ አሊቃና ከአቶ ኤርሚያስ ተክሉ ጋር የጥቅም ትስስር በመፍጠር ለሚፈጽሙት ህገወጥ ተግባር ገቢ የሚደረግላቸውን የሙስና ገንዘብ የቅርብ ሰው በሆነችው ኢክራም አንዋር በኩል የሚቀበሉ መሆኑ
ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፍቃድ በመስጠት ኤጀንሲዎች በተለያዩ ምክንያቶች ካሸጉ በኋላ ለመክፈት ከፍተኛ ገንዘብ የሚቀበል ሐሰተኛ የብቃት ምዘና ፈተና እንዳለፉ በማስመሰል ዶክመንት የመስጠት ተግባር ሲፈጽሙ መቆየታቸው በክስ ሰነዱ ተገልጿል። በዚህ ህገወጥ ተግባርም በኢትዮጵያ ንግድ ባንክ በከፈተው 2 ሂሳብ ቁጥር 9.36 ሚሊዮን ብር ገቢ እንደተደረገላቸው የክስ ፋይሉ ያስረዳል። አቶ ማቴዎስ ማሙዬ ወስኔ የስራ ገበያ መረጃ ፕሮጀክት ሰራተኛ ሲሆን ሳይፈተኑና ተገቢውን ስልጠና ሳይወስዱ እንደወሰዱ በማስመሰል በገንዘብ በመደራደር ሐሰተኛ QR ኮድ በመስጠት ከሀገራችን ጋር ስምምነት ወደሌላቸው ሀገራት ዜጎች ለሚልኩ ኤጀንሲዎች በገንዘብ በመደራደር ሽፋን በመስጠት ህገወጥ የሰዎች ዝውውር ላይ መሳተፋቸው ተጠቅሷል። በዚህ ህገወጥ ተግባርም በኢትዮጵያ ንግድ ባንክ በከፈቱት ሂሳብ ቁጥር 23 ሚሊዮን ብር ገቢ እንደተደረገላቸው በክስ ሰነዱ ተገልጿል። አቶ ቢኒያም ሙሰማ ሐሺም በሚኒስቴሩ የስራ ገበያ መረጃ ፕሮጀክት ኦፕሬሽን ማናጀር ሲሆኑ ከአቶ ብርሃኑ አሊቃ ጋር በመሆን የውጭ ሀገር ስራ ስምሪት የኦንላይን ሲስተም እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ በመደራደር ሲስተም እንዲሰራላቸው በማድረግ ያለምንም ጥፋት የስራ አገናኝ ኤጀንሲዎችን በማገድና በማሳሰር በገንዘብ በመደራደር እንዲለቀቁና እግዱ እንዲነሳላቸው ሲያደርጉ እንደነበር የቀረበባቸው ክስ ያስረዳል። ከዚህም በተጨማሪ ወደ ውጭ ሀገር የሚሄዱ ዜጎች የብቃት ምዘና ፈተና ሳይፈተኑና ተገቢውን ስልጠና ሳይወስዱ እንዳለፉ በማስመሰል ሐሰተኛ ዶክመንት በመስጠት ከኤጀንሲዎች ጋር በመደራደር ወደ ሀገር ውስጥ ማስገባት የሚገባቸውን ኮሚሽን ሳያስገቡ እንዳስገቡ በማስመሰል ለኤጀንሲዎች ሐሰተኛ የኮሚሽን ሪፖርት በማዘጋጀት ሀገሪቷ ማግኘት ያለባትን ከፍተኛ የውጭ ምንዛሬ ማሳጣታቸው ተጠቅሷል። ለዚህ ህገወጥ ተግባርም በኢትዮጵያ ንግድ ባንክ በከፈቱት 2 ሂሳብ ቁጥር 16.5 ሚሊዮን ብር ገቢ እንደተደረገላቸው የክስ ሰነዱ ይገልጻል። ሌላዋ ተከሳሽ ወይዘሪት ኢክራም አማን ደግሞ የአቶ ነቢል አንዋር የቅርብ ሰው መሆናቸውንና ለአቶ ብርሃኑ አሊቃ፣ ለአቶ ኤርሚያስ ተክሉና ለአቶ ነቢል አንዋር ከተለያዩ አካላት ገቢ የሚደረገውን የሙስና ገንዘብ በመሰብሰብ ለአቶ ነቢል አንዋር ገቢ ሲያደርጉ የነበረ መሆኑን እንዲሁም በውጪ ስራ አገናኝ ኤጀንሲዎችና በሚኒስቴሩ የስራ ገበያ መረጃ ሰራተኞች መካከል እንደ ደላላ በመሆን ከፍተኛ ገንዘብ ሲያቀባብሉ መቆየታቸው ተገልጿል። ግለሰቧ ለዚህ ህገወጥ ተግባር በኢትዮጵያ ንግድ ባንክና በአዋሽ ባንክ በከፈቷቸው 3 የሂሳብ ቁጥሮች 30 ሚሊዮን 800 ብር ገቢ እንደተደረገላቸው የክስ ሰነዱ ጠቁሟል። በግለሰቦቹ ላይ ተጨማሪ ምርመራ እየተደረገባቸው ሲሆን የምርመራ መዝገቡን የያዘው ፖሊስ ተጨማሪ የምርመራ ጊዜ ጠይቆ በችሎቱ ተፈቅዶለታል። የፌዴሬሽን ምክር ቤት የፕሪቶሪያውን የሰላም ስምምነት የሀገሪቱ ህግ አካል አድርጎ በመቀበል በአሰሪና ሰራተኛ መካከል የተፈጠረ አከራካሪ ጉዳይ ላይ የህገ መንግስት ትርጉም ውሳኔ መስጠቱ ታወቀ። የፌዴሬሽን ምክር ቤት ሰኔ 29 ቀን 2018 ዓ.ም ባካሄደው ጉባኤ በ3 መዝገቦች ተጣምረው የቀረቡለትን በኢትዮ ቴሌኮምና በትግራይ ክልል የሚገኙ የቴሌኮም ኩባንያው ሰራተኞቹ መካከል የተነሳ የስራና የውዝፍ ደሞዝ ክርክርን መርምሮ ውሳኔ አሳልፏል። ምክር ቤቱ ሰኔ 29 ቀን 2018 ዓ.ም ባካሄደው ሁለተኛ መደበኛ ጉባኤ መዝገቡን መርምሮ በትግራይ ክልል ጦርነት ወቅት ስራ ሰርተናል ባሉ የኢትዮ ቴሌኮም ሰራተኞችና በተቋሙ መካከል ሲካሄድ የነበረውን የውዝፍ ደሞዝ ክርክር በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትንና በስር ፍርድ ቤቶች የተሰጡ ተመሳሳይ ውሳኔዎችን በሙሉ ድምጽ ሽሯል። ምክር ቤቱ ለውሳኔው መነሻ ያደረገው ዋነኛ ጭብጥ የፕሪቶሪያው የሰላም ስምምነት በትግራይ ክልል ህገ መንግስታዊ ስርዓቱ መፍረሱንና የፌዴራል ተቋማት አለመኖራቸው በይፋ ባረጋገጠበት ሁኔታ ፍርድ ቤቶች ይህንን ዓለም አቀፍና ሀገራዊ እውቅና ያገኘ ስምምነት ሳይቀበሉ በጦርነት ወቅት መደበኛ የስራ ሁኔታ እንደነበረ አድርገው የሰጡት ውሳኔ ህገ መንግስታዊ መሰረት አለው ወይንስ የለውም የሚለውን ነው። በምክር ቤቱ ውሳኔ መሰረት በህገ መንግስቱ አንቀጽ 9 ንዑስ አንቀጽ 4 መሰረት የፕሪቶሪያው የሰላም ስምምነት በጦርነት ወቅት የፌዴራል ተቋማት ኢትዮ ቴሌኮምን ጨምሮ በክልል ውስጥ በነጻነት መስራት እንደማይችሉና የህገ መንግስታዊ ስርዓቱ መፍረሱን በይፋ ያረጋገጠ በመሆኑ ፍርድ ቤቶች በህግ ደረጃ ሊቀበሉት የሚገባ ሀቅ መሆኑን አመላክቷል። ስለሆነም በጦርነት ወቅት በትግራይ በነበረው መዋቅር የተሰጠ ማንኛውም የስራ ትዕዛዝ በፌዴራል ተቋማት ላይ አስገዳጅ ህጋዊ መሰረት እንደሌለውና ፍርድ ቤቶች የፕሪቶሪያውን ስምምነት መንፈስ ወደ ጎን በመተው በክልሉ መንግስት ትዕዛዝ ስራ ላይ ነበሩ በማለት የደረሱበት መደምደሚያ ህገ መንግስታዊ መሰረት የለውም ብሏል። የመቀለ ከተማ ቀዳማይ ወያነ ወረዳ ፍርድ ቤት የመቀለ ከተማ ከፍተኛ
ከፍተኛ ፍርድ ቤት፣ የትግራይ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተጠሪዎች ለ17 ወራት ያልተከፈላቸው ደሞዝና ጥቅማ ጥቅም እንዲከፈላቸው ወስነው ነበር። ፍርድ ቤቶቹ ተጠሪዎች ገቢ ያደረጉትን 9 ሚሊዮን ብር እንደ ማስረጃ ቢወስዱትም ገንዘቡ የገባው በክልሉ እንጂ ወደ ኢትዮ ቴሌኮም ዋና የባንክ ሂሳብ አለመሆኑንና በአሰሪና ሰራተኛ ሕግ አንቀጽ 54 ንዑስ አንቀጽ 1 መሰረት ላልተሰራ ስራ ደሞዝ አይከፈልም የሚለውን ድንጋጌ የጣሰ መሆኑን ምክር ቤቱ አብራርቷል። በአፈ ጉባኤ አገኘው ተሻገር በተፈረመው ይኸው ውሳኔ መሰረት የህገ መንግስት ጉዳዮች አጣሪ ጉባኤ ትርጉም አያስፈልገውም በማለት የሰጠው ውሳኔ በሙሉ ድምጽ ተሽሯል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትና የስር ፍርድ ቤቶች የሰጡት ውሳኔ በህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት ተፈጻሚነት የለውም በማለት በተመሳሳይ መልኩ ሙሉ በሙሉ ተሽሯል። በመጨረሻም የፌዴራል ጠቅላይ ፍርድ ቤት በምክር ቤቱ ውሳኔ መሰረት እንዲያስፈጽም ትዕዛዝ ተላልፎለታል። ከቀናት በፊት የፌዴራል መንግስት ኃይልና የትግራይ ታጣቂዎች የተዋጉበት የሸረሪና አካባቢ ለህወሓት ኤርትራና ሱዳን ግንኙነት ወሳኝ ቦታ መሆኑ ተጠቆመ። ውጊያው በሸረሪና በኩል መሆኑ ምን ትርጉም አለው የሚለውን የአካባቢው ነዋሪዎችና በአመራርነት ያገለገሉ ሰዎችን ሪፖርተር አነጋግሯል። ቅዳሜ ሐምሌ 25 ቀን 2018 ዓ.ም ለሱዳን ድንበር ቅርብ በሆነችዋ ሸረሪና ከባድ ውጊያ መካሄዱን ተከትሎ ከሸረሪና በቅርብ ርቀት ከሚገኘው ሁመራ ከተማ ስለ ሁኔታው ለሪፖርተር የገለጹና ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ ቅዳሜ ከሌሊቱ 11 ሰዓት አካባቢ ተኩስና የከባድ መሳሪያ ድምጽ መሰማት ጀምሯል ብለዋል። የጦር መሳሪያ ድምጹ እስከ ቅዳሜ ከሰዓት 10 ሰዓት ገደማ ድረስ ቀጥሎ እንደዋለም ነዋሪው ገልጸዋል። ግጭቱ በመከላከያ ሰራዊትና በሸረሪና ሰፍሮ በቆየ የትግራይ ኃይል መካከል እንደተካሄደና የህወሓት አርሚ 7 የተባለው ኃይል ለ2 ዓመታት ከተደረገው ጦርነት ጀምሮ ቦታውን እንደ ዋና ምሽጉ እንደሚጠቀም ከግጭቱ ስፍራ በቅርብ ርቀት የሚገኙ ነዋሪዎች አስረድተዋል። በቅርቡ ደግሞ አርሚ 13 የተባለ ተጨማሪ ኃይል ወደ ሸረሪና ተጠግቷል የተባለ ሲሆን የተለየ ዝግጅትና እንቅስቃሴ እንደነበር የአካባቢው ነዋሪዎች አስተውለዋል። ከቅዳሜው ውጊያ በኋላ የአካባቢው ሁኔታ ጸጥታ የሰፈነበት መሆኑን የጠቀሱት ነዋሪው ይሁን እንጂ ቅዳሜን ጨምሮ እስከ ሰኞ ድረስ ወደ አካባቢው ቀረብ ብሎ የሚገኝ እርሻ ያላቸው ሰዎች ከቅዳሜው ውጊያ በኋላ የአካባቢው ሁኔታ ጸጥታ የሰፈነበት መሆኑን የጠቀሱት ነዋሪው ይሁን እንጂ ቅዳሜን ጨምሮ እስከ ሰኞ ድረስ ወደ ሸረሪና ቀረብ ብሎ የሚገኝ እርሻ ያላቸው ሰዎች ወደ እርሻ ስራ እንዳይሄዱ በአካባቢው አመራሮች ትዕዛዝ ተሰጥቷል ሲሉ ነዋሪው አክለዋል። የሱዳን ሰራዊት ገብቶ የያዘው የአልፋሽጋ መሬት ከሸረሪና በስተደቡብ ወደ መተማ አቅጣጫ የሚገኝ ሲሆን ሸረሪና ወደ ሁመራ ቅርበት አለው። ህወሓት ከግጭቱ በኋላ ባወጣው መግለጫ የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ ሰራዊት ጋር ሆኖ ጥቃት ሰንዝሯል ማለቱ የሚታወስ ሲሆን የአካባቢው ነዋሪ ግን የሱዳን ፈጥኖ ደራሽ ኃይል ወይንም አርኤስኤፍ የሚባለው በአካባቢው እንደሌለና በተቃራኒው በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር በቅርብ ርቀት መኖሩን ጠቁመዋል። ሰሞነኛው የሸረሪና ግጭት እንዴትና ለምን ሊቀሰቀስ ቻለ የሚለውን ያብራሩ አንድ ስማቸው እንዳይጠቀስ የፈለጉ የፖለቲካ ተንታኝና በአካባቢው በአመራርነት ያገለገሉ ግለሰብ የአካባቢው አመቺነት ታስቦበት የተቀሰቀሰ ግጭት መሆኑን ጠቁመዋል። የፖለቲካ ተንታኙ እንደገለጹት አካባቢው ለረጅም ጊዜ የህወሓት ምሽግ ሆኖ ከመቆየቱ ባለፈ ቦታው ከአወዛጋቢው ኤልፋሽጋ ጋር የሚገናኝ መሆኑ ተጨምሮበት ከውጭ ኃይሎች ድጋፍ ለማግኘትም ሆነ ለመሸሽ እንደሚያመች ታሳቢ ያደረገ ትንኮሳ ነው። ግለሰቡ ባላቸው መረጃ መሰረት የመንግስት እርምጃ የአልቡርሃን የሱዳን ጦርን ጭምር ከአካባቢው እንዲያፈገፍግ አድርጎታል። ተንታኙ እንደተናገሩት ህወሓትና አብሯቸው የተሰለፉ ኃይሎች በቆቦ አቅጣጫ ጦርነቱን የሚያካሂዱ ከሆነ እንደባለፈው ጊዜ እስከ ደብረ ሲና ሄደው ሊመለሱ ነው ወይ የሚለው ያጠያይቃል። ግጭቱ ወደ ጦርነት የሚያድግና የሚስፋፋ ከሆነ በዋናነት መካሄጃ ሜዳው አማራ ክልል የሚሆንበት እድል እየሰፋ ነው ያሉት አስተያየት ሰጪው ይህ ደግሞ በብዙዎቹ የጦርነት ተካፋዮች የሚፈለግ ይመስላል ባይ ናቸው። ሻዕቢያም ሆነ ህወሓት ጦርነቱ እነሱ ካሉበት እስከ ራቀ ድረስ ችግር የለባቸውም ሲሉ በማከል በቅርቡ ሌተናል ጀነራል ጻድቃን ገብረትንሳኤ ራያ ላይ ውጊያውን ያሸነፈ አጠቃላይ የጦርነቱን ሁኔታ የመወሰን አቅም አለው የሚል ግምገማ እንዳቀረቡ ከቅርብ ምንጮች ሰምቻለሁ ብለዋል። ኤርትራ በዚህ ጦርነት ሙሉ እገዛ ያደርጋል ብዬ አልገምትም ያሉት ተንታኙ ሻዕቢያ ሙሉ ተሳታፊ ወደ መሆን ከተሸጋገረ ለኢትዮጵያ መንግስት ሁኔታው አመቺ ይሆንለታል። ነገር ግን ሻዕቢያ በባህር በር ጥያቄ መዘዝ በኢትዮጵያ ልወረር እችላለሁ ስለሚል በድፍረት አይገባም በማለት አብራርተዋል። በግሌ ኤርትራን በታሪካዊ ጠላትነት መፈረጅ ትልቅ ስህተት ይመስለኛል የሚሉት ስማቸው እንዲጠቀስ ያልፈለጉት ተንታኝ የኤርትራ ፌዴሬሽን የተያዘበት የፖለቲካ ስልት እንዲሁም ዲፕሎማሲያችን በመበላሸቱ ከዛ በላይ ደግሞ ሁሉንም ነገር በኃይል
ለመፍታት የተሞከረበት መንገድ ነው ኤርትራን እንድትገነጠል ያደረገው። ኤርትራ ጥብቅ ታሪካዊና ማህበራዊ ትስስር ከኢትዮጵያ ጋር ያላት በመሆኑ ግብጽን በምናይበት መንገድ ኤርትራን ማየት የለብንም ብለዋል። በህወሓት በኩል ግን አወዛጋቢ የሆኑ መሬቶችን ጠቅልሎ ይዞ ሀገር ሆኖ የመገንጠል ህልም እንዳለው በመጠቆም ይህ ደግሞ በዙሪያው ካሉ ኃይሎች ጋር ለጊዜው ቢተባበር እንኳን ፍጹም የሰመረ አጋርነት እንዳይኖረው የሚያደርግ መሆኑን አስረድተዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።